ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል። ውድ አድማጮቻችን አርሰናል በሜዳው ኤምሬትስ ስቴዲየም ባየር ሊቨርኩሰንን ጋር ጨዋታውን ያደርጋል። እንደሚታወቀው በመጀመሪያ ዙር አርሰናል ወደ ባየር አሬና ተጉዞ ባየር ሊቨርኩሰን ጋር አቻ መለያየቱን አይዘነጋም። አርሰናል ልክ እንደ ቀሪዎቹ የእንግሊዝ ቲሞች የሚቸገር አይመስለኝም። ይህንን ጨዋታ በሜዳው እንደመሆኑ አርሰናል ምርጥ የሚባል ፐርፎርማንስ ያሳያል ብዬ ገምታለሁ። እና አብርሾ ይህ ጨዋታ ምን አይነት ጨዋታ ይሆናል ብለህ ታስባለህ? በመጀመሪያ ዙር አርሰናል እና ባየር ሊቨርኩሰን ያደረጉት በባየር አሬና ስቴዲየም ያደረጉት ጨዋታ ምናልባት ብዙዎቹ የእንግሊዝ ቲሞች በዛኛው ሳምንት ስድስቱም በሚባል ደረጃ አንድም ቡድን አላሸነፈም የፕሪሚየር ሊግ ተጋጣሚዎች ማለት ነው። ምናልባት ከነዛ ውስጥ የማለፍ ትልቅ ቻንስ ያለው አርሰናል ነው። ምክንያቱም ከሜዳው ውጭ ሄዶ 1 ነጥብ ይዞ መምጣቱ፣ ሌላው በተቀረ የሊቨርፑልን ነው እናነሳዋለን። በጋላታሳራይ 1-0 ተሸንፎ መጥቶ በሜዳው ምናልባት ለመቀልበስ ትልቅ አድቫንቴጅ ካላቸው ቡድኖች ከእንግሊዝ ቡድኖች ማለት ነው እሱ ሌላኛው ነው። በመቀጠል የኒውካስትል ይመስለኛል ምናልባት ባርሴሎና ከሜዳው ውጭ ነው የሚያደርገው። ኒውካስትል ምናልባት ባርሴሎናን የማለፍ ቻንስ ይኖረዋል ወይ? ከባድ ነው። ከሜዳው ውጭ ባርሴሎናን የሚያክል ቡድን ነው የሚገጥሙ እና ይህም ትልቅ ከባድ ጨዋታ ነው። ነገር ግን የማለፍ ቻንሱ ከሌሎች ቡድኖቹ አንጻር እሱ የተሻለው ነው። ያነሳነው ማንቸስተር ሲቲም ቢሆን 3-0 ነው። ምናልባትም ካነሳናቸው አንጻር ማለት ነው ማንቸስተር ሲቲ ከሌሎች በ3 የጎል ማርጅን ከተሸነፉ ቡድኖች ውስጥ አንዱ ነው፣ ከቼልሲ እና ከቶተንሃም ማለት ነው። የማለፍ ቻንስ ከሶስቱ የተሻለ የማንቸስተር ሲቲ ነው። ምክንያቱም ፔፕ ጋርዲዮላ አለ ብለን አንስተነዋል እና ከተጫዋቾቹ የማድሪድም ደግሞ አዲስ ኳሊቲ ከማምጣቱ ውጪ ማለት ነው። እና ሌላው ቼልሲ ነው። ቼልሲ በምን አይነት ፎርም እንዳለ የሚዘነጋ አይደለም። ፒኤስጂን የሚያክል ቡድን ነው የሚገጥመው፣ የአምናው ሻምፒዮን የሆነ በቻምፒየንስ ሊጉ እና ከባድ ተፋላሚ ነው የሚሆነው። ስለዚህ ፒኤስጂን ያልፋል፣ እሱን የምንመለከተው ይሆናል። ሌላው የቶተንሃምን ነው እና ቶተንሃምን ደግሞ ስንመለከት የዲያጎ ሲሞኔ አትሌቲኮ በምን አይነት ፎርም ላይ እንደሆነ እሱንም ተመልክተነዋል ማለት ነው። ወደ አርሰናል ስንመጣ አርሰናል ምን አይነት ፎርም እየያዘ እንደመጣ የተመለከትንበት ነው። ምናልባትም በዛኛው ጨዋታ ላይ የተመለከትነው ፐርፎርማንስ በጣም የወረደ ፐርፎርማንስ ነው በባየር ሊቨርኩሰን። እሱን ይደግማል ወይ? እሱ ቢያንስ የሚጠበቅ አይመስለኝም። ምክንያቱም አርሰናል ከሜዳው ውጭ ተጉዞ ነው ያደረገው። በባየር አሬና ስቴዲየም በጀርመን ድረስ ተጉዞ ነው ያንን ጌም ያደረገው። ሁለተኛ ደግሞ አቻ እንኳን በአንድ የጎል ማርጅን መሸነፍ እንኳን ከሜዳው ውጭ ለሚያደርግ ቡድን ትልቅ ውጤት ነው። ምክንያቱም ለመቀልበስ በደጋፊው እና በሜዳ ስትጫወት የተሻለ ፐርፎርማንስ ታደርጋለህ፣ የተሻለ ጌም ማኔጅመንት ይኖራል። ለዛ ምናልባት አርሰናል ትልቅ ውጤት ይዞ የመጣ ይመስለኛል ባለው ፐርፎርማንስ ማለት ነው። በዛ ስቴዲየም ባደረገው ፐርፎርማንስ አንድ አቻ በጣም ትልቅ ውጤት ነው ለአርሰናል። በዛሬው ጨዋታ ግን አርሰናል ያንን ፐርፎርማንስ ይደግማል። በጣም ትልቅ እንትን ነው የሚሆነው፣ በጣም ትልቅ ጌም ነው የሚሆነው። ለዛ ምናልባት የአርሰናል ፐርፎርማንስ ከዛ በጣም የተለየ ፐርፎርማንስ ይሆናል። ከባየር ሙኒክ ጋር ሊቨርኩሰን ባለፈው ሳምንት በጀርመን ቡንደስሊጋው ጌም አድርገው ነበር። በዛ ጌም ላይ 2 የባየር ሊቨርኩሰን ተጫዋቾች በጉዳት ምክንያት አቋርጠው እንደወጡ የሚዘነጋ አይደለም። እነሱ ምናልባት በዛሬው ጨዋታ ላይ ይደርሳሉ ወይ? እሱም ከባድ ይመስለኛል። ለዛ ለባየር ሊቨርኩሰን ደግሞ ሌላ የራስ ምታት ይሆናል ከሜዳ ውጭ ከማድረጉ አኳያ። ሁለተኛ ደግሞ በሜዳው ነጥብ ይዞ አለመምጣቱ፣ ሌላው ደግሞ የተጫዋቾቹን መጎዳት ደግሞ ሌላ የራስ ምታት ይሆንበታል ማለት ነው። እና በሁለቱ ቡድኖችን ስንመለከት በአርሰናል እና ባየር ሊቨርኩሰን
የእርስ በርስ ግንኙነታቸው በነጥብ ጨዋታ 2-3 ብቻ ነው ከባለፈው ሳምንቱ ጋር ማለት ነው። የመጀመሪያው የተደረገው በ2001-2002 የውድድር ዘመን ማለት ነው። አርሰናል ባየር ሊቨርኩሰንን 4-1 እና ከሜዳው ውጭ ደግሞ አንዳቻ መለያየታቸው ነው ማለት ነው። ሌላው የባለፈው ጌም ነው። በፍሬንድሊ የተገናኙበት ነው። በፍሬንድሊ ብዙ ጊዜ አርሰናል ጌሞችን ያደርጋል እና ከባየር ሊቨርኩሰን ጋርም አምና ባየር ሊቨርኩሰን ቻምፒዮን ከሆነ በኋላ የተጫወቱት የፍሬንድሊ ጨዋታ ነበረ። እሱንም አርሰናል 4-1 አሸንፏል። በባየር ሊቨርኩሰን በተደረጉት እያንዳንዱ የአርሰናል እና የባየር ሊቨርኩሰን የእርስ በርስ ግንኙነት ምንም ጨዋታ አላሸነፈም፣ ግን እያንዳንዱ ጌም ላይ ጎል ያስቆጥራል ባየር ሊቨርኩሰን እና በ2001-2002 ላይ የአርሰናል ትልቁ የፕሪሚየር ሊጉን የበላበት አመት ነበረ። በጣም አርሰናል በዛ ሰዓት ዶሚኔት ያደረገበት በጣም ትልቅ ኳሊቲ ኤፍኤ ካፑንም ፕሪሚየር ሊጉንም የበላበት አመት ነበረ። በ2001-2002 እነ ቴሪ ዳንኤል ኦረሪ የነበሩበት ማለት ነው። በጣም በሚገርም ፓትሪክ ቬራ በጣም ሶሊድ የሆነ የመከላከል በጣም በፓሽን የሚጫወቱ በዛን ሰዓት በነበረበት አርሰናል ነው ጌም ያደረጉት እና አርሰናልም ባየር ሊቨርኩሰንን አሸንፎ ጥሎ ማለፉን መግባቱን የሚዘነጋ አይደለም እና በዛሬውም ጨዋታ ላይ ምናልባት አርሰናል ትልቅ የማለፍ ቻንስ ያለው ትልቅ አድቫንቴጅ ያለው ተመራጭ ቡድን ነው አርሰናል ማለት ነው። በዛሬው ጨዋታ ምናልባት ቻምፒየንስ ሊግ ላይ ስናነሳ ትልልቅ ያልተለመዱ ውጤቶች የሚያስመለክተን እና የሆነ ክስተት የሆነ ቡድን የሚመጣበት ነው። የቡዶ ግልሚትን መመልከት እንችላለን። ምን ያህል ፐርፎርም እያደረጉ እንደሆነ በቻምፒየንስ ሊጉ የሚዘነጋ አይደለም። ያለፉትን 5 የቻምፒየንስ ሊግ ጌሞችን ማሸነፉ አይዘነጋም። ከነዚህም ውስጥ ደግሞ እንደ ማንቸስተር ሲቲ፣ እንደ ኢንተር ሚላን ደርሶ መልስ፣ ሌላው አትሌቲኮን ማሸነፉ በጣም በሚገርም ሁኔታ በቻምፒየንስ ሊጉ ጥሩ እንቅስቃሴዎችን እያደረገ የሚገኘው ነው። በመጀመሪያው ዙርም 3-0 ስፖርቲንግ ሊዝበንን ማሸነፉ የሚዘነጋ አይደለም። አሁንም የማለፍ ቻንሱ ለቡዶ ግልሚት በጣም ትልቅ ፐርፎርም እያደረገ የሚገኝ ነው። እሱ ደግሞ ወደ ቀጣይ ዙር ለማለፍ ትልቅ አድቫንቴጅ ያለው ቡድን ነው ማለት ነው። የእሱ ደግሞ ተፋላሚ የባየር ሊቨርኩሰን እና የአርሰናል አሸናፊ ነው የሚሆነው ማለት ነው። አርሰናል ደግሞ ለዚህ ትልቅ ቻንስ ያለው ይመስለኛል እና ክስተት የሆነውም ቡዶ ምናልባት ማንም እዚህ ደረጃ ይደርሳል ብሎ ያልጠበቀው ቡድን ነው ቡዶ ግልሚት ማለት ነው። ምናልባት በመጀመሪያው ውድድር ማለት ነው ነጥብ በሚሰበሰብበት ታይም አርሰናል አንደኛ በሆነበት ታይም እና የመጀመሪያዎቹን 4 ጌሞች ምንም ጨዋታ ሳያሸንፍ ነበረ። የመጀመሪያ 3-4 ጌሞች 0 ፖይንት ይዞ ነው የጀመረው እና በአምስተኛው ራውንድ ላይ በጁቬንቱስ ነው የተሸነፈው። ከዛ በኋላ ምን ያህል ከባድ እንደነበረ ምን ያህል ጌሞችን ማንቸስተር ሲቲ ማሸነፍ ይጠበቅበት ነበር፣ አትሌቲኮ ማድሪድ ማሸነፍ ይጠበቅበት ነበር ለማለፍ ማለት ነው። ገና 24 ውስጥ ለመግባት ማለት ነው። እነኚህን ጌሞች አሸንፎ ነው በጥሎ ማለፉ ደግሞ ኢንተርን ደርሶ መልስ አሸንፎ 5 ግቦችን አስቆጥሮበት ደርሶ መልስ ማለት ነው። በሁለቱም ጌሞች አሸንፎት ነው ከሜዳ ውጭም በሜዳውም አሸንፎት ነው እና ራውንድ ኦፍ 16 የገባው ማለት ነው። አሁን ደግሞ 8 ውስጥ ለመግባት ትልቅ እድል አመቻችቶ ይገኛል ማለት ነው ቡዶ እና የአርሰናል እና የባየር ሊቨርኩሰን አሸናፊ ደግሞ ምናልባት ቡዶን የሚገጥም ይሆናል ማለት ነው። እና አርሰናል ደግሞ በፕሪሚየር ሊጉ ላይ ምን አይነት ፐርፎርም እያደረገ እንደሚገኝ አንስተነዋል። የአርሰናልን ማለት ነው። ኤቨርተንን በምን አይነት ፎርም እና ባለቀ ደቂቃ በጭንቅ ታይም አርሰናል በሚገርም ሁኔታ የሚገርም 3 ውድ ነጥቦችን እንደሰበሰበ ማለት ነው እና
ሌላው በካራባኦ ካፕ ፋይናል ከሲቲ ጋር ይጫወታል። ከዛ በኋላ በኤፍኤ ካፑም ይገኛል ማለት ነው። ሳውዝሃምፕተንን ሻምፒዮንሺፕ ቡድኑን ሳውዝሃምፕተንን የሚገጥም ይሆናል ማለት ነው አርሰናል እና ምናልባት የሁለቱ ጌም ትልቅ ጌም ይሆናል፣ ክስተትም ሊሆን ይችላል። እሱን የምንመለከት ይሆናል። በአርሰናል በኩል የጁሪየን ቲምበር የኦዲጋርድ ከስብስብ ውጪ መሆን የጁሪየን ቲምበር ምናልባት በኤቨርተኑ ጨዋታ ላይ የብሽሽት ጉዳት ያጋጠመው ይመስላል እና ከዛሬውም ጨዋታ ውጪ ሆኗል ማለት ነው። በሱ ቦታ ደግሞ የቤንጃሚን ዋይት መመለስ እሱም ከስብስቡ ጋር ሙሉ ልምምድ እንዳደረገ ያው መረጃዎች እየወጡ ይገኛሉ። የዛሬውም ጨዋታ የቤንጃሚን ዋይት ትልቅ መሰለፍ ማለት ነው። ለብዙ ጊዜ አንስተናል የጁሪየን ቲምበር እና የቤንጃሚን ዋይት ልዩነት። ጁሪየን ቲምበር በመከላከሉ ዋን ቪ ዋን ላይ በጣም የተዋጣለት ሶሊድ የሆነ ዲፌንስ እንደሆነ ሴንትራል ዲፌንስ ስለሆነ ማለት ነው እና ወደ ፉልባክ ወጥቶም በምን አይነት ፎርም ሲከላከል እንደነበረ ተመልክተናል። ሌላው ቤንጃሚን ዋይት ትልቁ ኳሊቲ ኦቨርላፕ አርግቶ ከሳካ ጋር ያለውን የአምናውን ሪሌሽን ስናነሳ ነበረ። በጣም የተዋጣለት ለሳካ ስፔሶችን መፍጠር የሚችል በጣም ትልቅ የአታኪንግ ፉልባክ ተጫዋች ነው ማለት ነው። ያንንም ዛሬ የሚያስመለክተን ይመስለኛል። ምናልባት የመስኩዌራ መሰለፍ ካልሆነ በስተቀር ቤንጃን የሚጠቀሙ ይመስለኛል። ቤንጃሚን ዋይት ፊት የሚሆን ከሆነ ማለት ነው። ዋይትን በጣም ለሳካም ትልቅ ስፔሶችን የሚፈጥር ኦቨርላፕ እያደረገው ጎሎቹ ላይ ፋይናል ሰርድ ላይ ኳሶችን የሚጥል ተጫዋች ስለሆነ ማለት ነው እና በሌላ በኩል አርሰናል በባየሬና ያደረገው ጨዋታ ላይ በጣም የወረደ ፐርፎርማንስ ሲያሳየን ተመልክተናል። በጣም የወረደ ፐርፎርማንስ ነበር ያሳየን እና በኤምሬትስ ይህንን ይደግማል ወይ? እሱ ትልቅ ነው ማለት ነው። አርቴታ ምናልባት ትልቅ የማሸነፍ ኳሊቲ ያለው ይመስለኛል፣ ነጥቦችን ድሮፕ ያለማድረግ እና ይሄም ደግሞ እያንዳንዱ በተለይ ኖክአውት ጌሞች ላይ ጌሞችን እንዴት ማኔጅ የሚያደርግበት በፕሪሚየር ሊጉም እኮ ትልቅ ብዙ ነጥቦችን የጣለበት የድሮው ነጥቦች ናቸው። 7 አቻዎችን አድርጓል። በፕሪሚየር ሊጉ ደግሞ 6 አቻዎችን ያደረገ ማለት ነው። በሶስቱ ብቻ ነው የተሸነፈው ማለት ነው። ምን ያህል ያለመሸነፍ ጉዞ የማድረግ ኳሊቲ እንዳለው ስንመለከት አርቴታ ከእንደዚህ የኖክአውት ጨዋታዎች ላይ ደግሞ ተሸንፎ ለመውጣት ትልቅ ኳሊቲ መኖር አለበት ለተቃራኒ ቡድን ማለት ነው እና ይህንንም ጨዋታ ምናልባት አርቴታ ትልቅ የቤት ስራ ይጠብቋል። ይህንንም ጌም ለማሸነፍ ትልቅ ፋቮራይት ቲም አርቴታ ነው። የአርቴታው አርሰናል ነው ትልቁ ፋቮራይት የሚሆነው፣ ምክንያቱም በሜዳው ነው። እስቲ እንመለከታቸው ይሆናል ኮርና የመጀመሪያው ዙር ላይ ኦል ኦር ነቲንግ ዶክመንተሪ ላይ የተቀረጸ ነበርና ማይክል አርቴታ ሲናገር እያንዳንዱ ተጫዋች ኮኔክቲቭ መሆን አለበት፣ እያንዳንዱ ተጫዋች መገናኘት አለበት ሲል ነበርና ያንንም እንደ ቀልድ መልክ እያንዳንዱን የሶኬቶቹን እንትን ሲሉ ሲያጠፉ በሚገርም ሁኔታ ኬብሎችን ሲነቃቅሉ ነበርና በባየር ሊቨርኩሰን በኩል ማለት ነው እና ያንንም እና በሌላ ደግሞ ኮርና ዛሬ አይሰራም የሚለውን እንትን አይፈቀድም ብለው ነበረ እና ያንንም ያሳኩት ይመስለኛል። በጣም በሚገርም ሁኔታ አርሰናልን ዲፌንድ አድርጎ እንደወጡ እና ባየር ሊቨርኩሰንም የሚገባቸው 3 ነጥብ ነበረ 1-0 ማሸነፍ ይችሉ ነበረ። በጣም የማዱኬ ያልተለመደ በሚገርም ፔናልቲ ያሰጣል ወይ እሱ ሌላ ፖይንት ነው እና ያንንም በደንብ ያስመለከተን ነበረና የተሳካላቸው ይመስለኛል። በዛ ጨዋታ ላይ በምንም አይነት ከኮርና ጎሎችን ለመፍጠር
እድል እንኳን አልነበራቸውም። እስከ ፈርስት ሃፍ ምንም አይነት ኮርና ሳያገኝ ወጣበት አርሰናል ማለት ነው። እና ይሄም ደግሞ ለአርሰናል ትልቅ ሌላ ዳይሜንሽን እንዲሞክር የሚያደርገው ይመስለኛል። እና በዚህኛውም ደግሞ የኮርናውን እንትን ዳይሬክሽን እንትኑን አቅጣጫውን ጠርዟን ያጠፉበትና ሌላም ደግሞ ኮርናውን ለመከልከል ትልቅ የቤት ስራ እንሰራለን የሚለውን መልእክት ያስተላለፈ ይመስለኛል ለአርሰናል ማለት ነው። እና ጨዋታውንም በጣም አጓጊ ያደርጓል። የሁለቱም ቡድኖች ጠንካራ መሆን የአምና የቡንደስሊጋ አሸናፊ ነው ባየር ሊቨርኩሰን እና ዘንድሮ ደግሞ ብዙ ተጫዋቾችንም ለቋል። እንደ ግራኒት ዣካ፣ ዌርትዝ፣ ፍሪምፖንግ፣ ሌላው ኢንካፔ አርሰናል ቤት የሚገኝ ብዙ ተጫዋቾችን በውሰትና በሽያጭ የለቀቁበት ነው ማለት ነው። እነኚህ አሁን የጠራናቸው ተጫዋቾች እንዳለ ለባየር ሊቨርኩሰን ስኬት ትልቅ ሚና የተጫወቱ ናቸው እና እንደ ፍሎሪያን ዊርትዝ ያለ ብዙ ወጪ የወጣለት ተጫዋች ነው። እስከ 120 ድረስ ሊቨርፑል ቤት የምናየው እና ብዙ ኢንቨስትመንት ያገኙበት ይመስለኛል በጣም በባየር ሊቨርኩሰን ማለት ነው። አርሰናል ቤትም የሚገኘው ፒየር ኢንካፔ ምናልባት በውሰት ቢሆንም ቀጣይ አመት በቋሚ ለማድረግ አርሰናል ትልቅ ስራ የሰራ የሚገኝ ይመስለኛል። አማራጭም ስላለው ለግዴታ የመግዛት ግዴታ ያለው ውል ስለሆነ አርሰናል ይህንን ውል ለማጽደቅ ትልቅ የቤት ስራ ይሰራል እና ምን ያህል ፐርፎርም እያደረገ እንደሆነ የተመለከትን እንገኛለን። ይህም ጨዋታ ምናልባት ለአርሰናል ትልቅ በሜዳው ከመሆኑም አኳያ ትልቅ እድል የሚሰጠው ይሆናል እና ትልቅ አድቫንቴጅ ይኖረዋል ማለት ነው። አርሰናል ይህን ጨዋታ አርሰናል ወደ 8 ውስጥ ለመግባት ትልቅ ተመራጭ ቡድን ነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።